እንደምንዋላችሁ እንደምንሰነበታችሁ ምህረቱ ብዙ የሆነ ቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ትምህርታችን ርዕስ ደጉ ሳምራዊ የሚል ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 25 እስከ 37 ያለውን በጸሎት መንፈስ ሆነን እናነባዋለን። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነባለህ አለው። እሱም መልሶ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም ኃይልህም በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደራስህ ውደድ አለው። እውነት መለስህ፣ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምህረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። የሰላማችን ንጉስ አንተ ነህና፣ የበረከታችንም ምንጭ አንተ ነህና፣ የመጽናናታችንም አምላክ አንተ ነህና ከልብ እናመሰግንሃለን። እግዚአብሔር የዘመናት አምላክ ሆይ ጠላታችን ጨዋ ስለሆነ ሳይሆን አንተ ስለረዳህን፣ ጠላታችን በእኛ ተስፋ ስለቆረጠ ሳይሆን አንተ ስለጋረድከን ለዚህ በቅተናልና እናመሰግንሃለን። ሁሉንም የምትይዝ ጌታ እግዚአብሔር ሆይ ድካማችንን ዝለታችንን ሁሉ ደግሞ እሶታችንንና ጭንቀታችንን ፈተናችንንና መከራችንን ሁሉ ደግሞ አርቀህ ሰላምን ልትሰጠን በመንግስተ ሰማያትም በማይቋረጥ ደስታ ባሪያዎችህን ልታድመን ዓላማ እናቅዳለህና እናመሰግንሃለን። ሁሉንም የምትይዝ ጌታ ሆይ እንደ ቸርነትህ በስምህ ስለሰበሰብከን በፊትህም ስለሆንበት ስለዚህ ጸጋ እናመሰግንሃለን። አቤቱ ጌታ ሆይ ሕይወታችንን በሰላምህ ባርክ፣ ጥበቃህን በእኛ ላይ አጠናክር። መምህሩ አንተ ብቻ ነህና በሚያቀናው ቃልህ ተናግረህ አቅናን። መልስ በሚሆነው ቃልህ እንቆቅልሻችንን ሁሉ አቤቱ ፍታ። ስለ ሁሉም እናመሰግንሃለን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ያለንበት ዘመን ለብዙ ደግ ሰዎች የሚተረክበት ዘመን ነው። የብዙ ደጋግ ሰዎች ታሪክ ሰፊ ሽፋን እየተሰጠው ይነገራል፣ ይጻፋል። ዘመኑ ደግ ነገርን አድናቂ ይመስላል፣ ደግ ሰሪ ግን አይደለም። ስለ መልካሞች ብዙ እናወራለን፣ መልካም የመሆን ግን ቆራጥነት የለንም። መልካም እንዲደረግልን እንመኛለን፣ መልካም ለማድረግ ግን ፈቃደኞች አይደለንም። የደጉ ሳምራዊን ታሪክ ስንመለከት
ደጉ ሳምራዊን ታሪክ ስንመለከት መልካምነትን መቀበል ብቻ ሳይሆን ብርሃንን እንደሚያስተላልፍ ንጹህ መስታወት መልካምነትን እንድናስተላልፍ ያስገነዝበናል። ሐሰት ማለት ግንዛቤን ማስፋት ነው። ወይም ሐሰት ማለት እርግጡን መናገር ነው። እውነትን መናገር ግን ሁኔታውን መለወጥ ነው። ስህተት ማለት እርግጡን መናገር ነው። መልካምነትን ማድረግ ግን ሁኔታውን መለወጥ ነው። ደጉ ሳምራዊ ታሪክ ይህንን ሁሉ እውነት ያስገነዝበናል። ይህንን ትምህርት ብዙ ዘመን ተምረነው ሊሆን ይችላል። እግዚአብሔር ግን እስክንኖረው አሁንም ደግሞ ይነግረናል። ይህንን ካልሰሙኝ ሌላ ልንገራቸው አይልም እግዚአብሔር። የእግዚአብሔር ቃል ብቻ አይደለም፣ አይመረጥም። የእግዚአብሔር ቃል መልካምና እጅግ መልካም የሚባል ደረጃ የለውም። ሁሉም እጅግ መልካም ነው። ያልኖርናቸውን ነገሮች ገና ነገም ደግመን እንሰማለን። እግዚአብሔር መንግስት ሂደት እንጂ ዝላይ የለም። መሰናክሎችን እየዘለልን የትእዛዛቱን ግርዶሽ እየዘለልን ወደዛኛው ደረጃ መሸጋገር የለም። ህይወት መንገድ ነው። እግዚአብሔር እይታ ከሰው እይታ ይለያል። ለዚህ ነው በአንደኛ ሳሙኤል በምዕራፍ 16 ቁጥር 7 ላይ ሰው ፊትን ያያል እግዚአብሔር ግን ልብን ያያል ተብሎ የተጻፈው። ሰው በላይ ነገር ይመዝናል። ሰው በቆዳ ይመዝናል። ሰው በቁመና ይፈርዳል። እግዚአብሔር ግን የተሰወረውን ሐሳብ፣ እግዚአብሔር ግን የተሰወረውን ፈቃድ፣ እግዚአብሔር ግን የተሰወረውን ውሳኔ ያያል። እግዚአብሔር ልብን ያያል ሲባል እውነት እንዲናገሩ የምናስተማምናቸውን ሰዎች ለማስፈራራት ነው የምንጠቀመው። የኛን ልብ የሚያይ ግን አይመስልም። እግዚአብሔር ልብን ያያል፣ የኛንም ልብ ያያል። ሰው የወደደው እግዚአብሔር የወደደው ነው ይባላል። እግዚአብሔር ግን በሰው የድምጽ ብልጫ አይደለም የሚወደው። እንደውም ተቃራኒ ሊሆን ይችላል። እኛ የጠላነው እሱ ይወዳል። እኛ በእግዚአብሔር እንመዘናለን እንጂ እግዚአብሔር በእኛ አይመዘንም። ክፍሉን ስናነብ የእግዚአብሔር እይታ ከሰው እይታ እንደሚለይ ነው የምንረዳው። በሰው ዘንድ ሊቃውንት የተባሉ በእግዚአብሔር ፊት ግን መሃይሞች ናቸው። በሰው ዘንድ ትልቅ የተባሉ በእግዚአብሔር ፊት ግን የተናቁ ናቸው። ወገኖቼ ዕውቀት እግዚአብሔርን ማየት አይችልም። እግዚአብሔርን የሚያይ እምነት ነው። ዕውቀት መነሻ ነው። ዕውቀት ግብ አይደለም። ግቡ ያወቅነውን መኖር ነው። ያወቅነውን መኖር ካልቻልን ገና አላወቅንም ማለት ነው። ያወቅ መኖር ስለሆነ የሉቃስ ወንጌል ምዕራፍ 10 ቁጥር 25 ላይ ባነበብነው ክፍል እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። ሊፈትነው ጌታ በማቴዎስ ወንጌል በምዕራፍ 4 ቁጥር 7 ላይ ለሰይጣን ያለው ነገር አለ። ጌታ አምላክህን አትፈታተነው ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ ጌታ ነው፣ አምላክ ነው ማለት ነው። ሁላችንም መፈተኛዎች አሉ። ሰራተኞቻችንን ታማኝነታቸውን ገንዘብ እንደረሳ ሰው አስቀምጠን እንፈትናለን። ወዳጆቻችንን አብረውን እንዲዘልቁ የምንፈልጋቸውን መፈተኛዎችን እናስቀምጣለን። እግዚአብሔር ባህሪ ግን እርግጥ እንጂ በእኛ የሚረጋገጥ አይደለም። ስለዚህ የእግዚአብሔርን መውደድ፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ቃል ለመፈተን መነሳት ኃጢአት ነው። እግዚአብሔር በእርግጥ ይሄንን ካደረገልኝ በእርግጥም አምላክ ነው እንላለን። እግዚአብሔር አያደርግም። ለሚፈታተኑት ሳይሆን ለሚያምኑት ክብሩን ይገልጣል። ይሄ የሕግ መምህር ሊፈትነው መጣ። ይህ ሰው እርግጥ ነው የሕግ ዕውቀት ነበረው፣ የሕይወት ዕውቀት ግን አልነበረው። የሕይወት ዕውቀት የሚገኘው ከሕይወት መምህር ከእግዚአብሔር ነው። ይህ ሰው ጥያቄ የነበረው ሰው አይደለም። ይህ ሰው ለአጠቃላይ ግንዛቤ የሚጠይቅ ሰው ነው።
ይህ ሰው የኢየሱስ ክርስቶስን የእውቀቱን ደረጃ ለመለካት የሚጠይቅ ሰው ነው። እውነተኛ ጠያቂ ጥማተኛ ነው። መልሱ ሲነገረው ይረካል። እውነተኛ ያልሆኑ ጠያቂዎች ግን በመልሱ ላይ ጥያቄ ይፈልጋሉ። መምህር ሆይ የዘላለምን ሕይወት እንደወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነባለህ አለው። በሕግ መጥቷልና በሕግ አስተናገደው። ዓለም ሕግን ይወዳል። ዓለም ሕግን ያረቃል። ዓለም በሕግ ይመካል። ሕግን ግን አይፈጽምም። ዓለም ሕግን እንደመውደዷ ሕግን መፈጸም አልቻለችም። ሕጉ የሰላም ምክንያት ከመሆን ሕጉ የክስ ምክንያት ሆኗል። ሕጉ የህብረት ምክንያት ከመሆን ሕጉ የመለያየት ግንብ ሆኗል። አዎ ሕግ ያከባብራል እንጂ አያፋቅርም። እርሱም መለሰ ጌታ አምላክህን በፍጹም ልብ በፍጹምም ነፍስ በፍጹምም ኃይል በፍጹምም ሐሳብ ውደድ ባልንጀራህንም እንደራስህ ውደድ አለው። እውነትን መለስ ይህን አድርግ በሕይወትም ትኖራለህ አለው። በእርግጥም ይህ ሰው አዋቂ ነው። የሕግጋቱ ምህጻረ ቃል ወይም የሕግጋቱ አጭር መግለጫ ምንድነው ስንል ፍቅረ እግዚአብሔርና ፍቅረ ቢጽ ነው። እግዚአብሔርን መውደድና ወንድምን መውደድ ነው። በፍጹም ልብህ ጌታ አምላክህን ውደድ። አንድን ሰው በፍጹም ልባችን ስንወደው በልባችን ላይ ሌላ ሰው እስከማይታወሰን ድረስ በብቸኝነት ይቆጣጠረናል። ይህ ፍቅር ግን ለእግዚአብሔር ነው። ስለዚህ እግዚአብሔር ልባችሁን ይቆጣጠረው ነው። እግዚአብሔርን በብቸኝነት ያለ ግብዝነት እንድንወደው የሚያስገነዝበን ነው። በፍጹም ኃይል ጌታ አምላክን ውደድ። አንድን ሰው ስንወደው ጉልበታችንንም ጊዜያችንንም ንብረታችንንም በደስታ እንለቅለታለን። እግዚአብሔርን በሙሉ ኃይላችን ስንወደው ጉልበታችንን ጊዜያችንን ገንዘባችንን ለእርሱ አንሰስትም። ጌታ አምላክህን በፍጹም ሐሳብህ ውደድ። አንድን ሰው ከልባችን ስንወደው ቀኑን ሙሉ የምናስታውሰው እሱን ነው። እግዚአብሔር ትዝታ ይሆንልህ ነው። የሕጉ አንዱ ክፍል ነው። የሕጉ ሁለተኛው ክፍል ምንድነው? ወንድምን መውደድ ነው። ባልንጀራ እንደራስ ውደድ ይላል። ባልንጀራ የሚለው መላውን የሰውን ልጅ ነው። ምክንያቱም የሰው ልጅ የተፈጥሮ ጓደኛችን ነው። ባልንጀራህን እንደራስህ ውደድ። ሰው የተነቀፈበት ራስን መውደድ አለ። የተወደደለት ደግሞ ራስን መውደድ አለ። ራሳችንን ስለምንወድ ጠዋት ተነስተን እንጸዳለን። ራሳችንን ስለምንወድ ቁርሳችንን እንበላለን። ሰው የሚውልበት አይታወቅም ብለን ደህና ቁርስ እንበላለን። ራሳችንን ስለምንወድ መስታወት እናያለን። ባልንጀራህን እንደራስህ ውደድ ማለት ለራስህ እንደምታስበው ለባልንጀራህ ማስብለት ማለት ነው። እግዚአብሔርን ስንወድ ወንድማችንን እንወዳለን። ወንድማችንን ስንወድ ሕግን እንጠብቃለን። ይህ ሰው በሕግ ትምክህት የሚኖር ሰው ነው። ሕጉን ግን ሊያደርገው አለመቻሉን ገና አላመነም። ልክ ነው። ሕጉን በሙሉነት ቢፈጽም የዘላለምን ሕይወት ያገኛል። ኢየሱስ ክርስቶስ ግን ወደዚህ ዓለም የመጣው ሕጉ በሙሉነት ከእርሱ በስተቀር በሰው ሊፈጸም ስላልቻለ ነው። እውነትን መለስክ፣ ይህን አድርግ በሕይወት ትኖራለህ አለው። ሰውየው ግን ይህንን የሚያደርግ ሰው አልነበረም። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ባልንጀራዬስ ማን ነው አለው። ሰውየው ተመጻዳቂ ነው። ተመጻዳቂነት የሰው ባህሪ ነው። በጥንት ዘመን የነበሩም ሰዎች ዛሬም ብዙ ተመጻዳቂዎች አሉ። እሳቱን ሲቆሰቁሱ ይባላል እማዋይ ናቸው። እሳቱ አቃጠላቸው። ወይ ጉድ! እኛን ጻድቃኖቹን እንዲህ አቃጠለ፣ ኃጣኖቹንማ እንዴት ያደርጋቸው ይሆናሉ? ተመጻዳቂነት የሰው ባህሪ ነው። ባልንጀራዬስ ማን ነው አለ።
የመመጻደቅ ባይሆን ኖሮ ተገቢ ጥያቄ ነበር። ኢየሱስ ክርስቶስ ግን ጥያቄው የመጣበትን መንፈሱን ተወና እንደ ትክክለኛ ጥያቄ አድርጎ መልሱን እየሰጠን ያለው። ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምህረት ያደረገለት አለ። ሂድ አንተም እንዲሁ አድርግ አለው። እንደ ሰውየውና እንደኛም ማስተሳሰብ ባልንጀራ ማለት እኩያችን ነው። ጌታ ግን ይህንን አርሟል። በዚህ ሰዓት የኛ እርዳታ የሚያስፈልገው ሁሉ ባልንጀራችን ነው። ባልንጀራ የማን ነው ማለት ትክክለኛውና እርግጡ ጥያቄ አይደለም። ባልንጀራ ሊሆንለት የሚገባው ማን ነው የሚለው ነው ትክክለኛው ጥያቄ። ምክንያቱም ባልንጀራ ለማግኘት ባልንጀራ መሆን ያስፈልጋል። ምሳሌው አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። መንገዱ ልከኛ መንገድ አይደለም። የማይደፈር መንገድ ነው የደፈረው። የማይኬድ መንገድ ነው መሄድ የጀመረው። ኢየሩሳሌም የስሟ ትርጉም እንደሚነግረን ሰላም ከተማ ማለት ነው። ኢያሪኮ ደግሞ የስሟ ትርጉም እንደሚነግረን የጨረቃ ከተማ ማለት ነው። ከሰላም ከተማ ወደ ጨረቃ ከተማ ነው እየሄደ ያለው። ኢየሩሳሌም የታላቁ ንጉስ ከተማ ናት። ኢያሪኮ ደግሞ የጣዖት ማዕከል ናት። ኢየሩሳሌም በተራራ ላይ በከፍታ የተመሰረተች ናት። ለንግድ ባትመችም አየሯ ግን ጥሩ ነው። ለደህንነትም ዋስትና አለው። ኢያሪኮ ግን ከዓለም ዝቅተኛ ስፍራዎች አንዷ ናት። ዝቅተኛ ቦታ ላይ ነው የተመሰረተችው። ኢየሩሳሌም የሰማያዊቷ ኢየሩሳሌም ምሳሌ ናት። ኢያሪኮ ደግሞ የርኩሰት ምሳሌ ናት። ኢየሩሳሌም የአምልኮ ማዕከል ናት። እግዚአብሔር አምልኮ ይቀርብ የነበረው በኢየሩሳሌም ነው። ይህ ሰው ከአምልኮ መናኸሪያ ወደ ጣዖት መናኸሪያ ወደ ኢያሪኮ ነው የወረደው። ኢየሩሳሌም በቅጥር የተከበበች ናት። ኢያሪኮ ደግሞ በጩኸት ቅጥሯ የፈረሰባት ናት። ኢየሩሳሌም ሁሉ የሚመኛት ናት። አይሁዳውያንም ክርስቲያኖችም እስላሞችም ይመኟታል። ኢያሪኮ ደግሞ አድራሻ የላትም። ከተማይቱ ብዙ ጊዜ ፈርሳ 3 ጊዜ 3 የተለያየ ቦታ ላይ ተሰርታለች። ስለዚህ አድራሻ የላትም። ኢየሩሳሌም የአገልጋዮች ደሴት ናት። ብዙ ሌዋውያን ብዙ ካህናት የሚኖሩት በኢየሩሳሌም ነው። ኢያሪኮ ደግሞ የወንበዴዎች ዋሻ ናት። ያ ሰው የቀን ጨለማ ገጥሞት ነው ኢየሩሳሌም ወደ ኢያሪኮ የተጓዘው። ንብረት ይዞ አይደለም፣ አካልን ይዞ እንኳን ወደዛ መሄድ የማይሞከር ነው። በጥንት ዘመን ብቻ አይደለም፣ በቅርብ ዘመናቶች በ19ኛው እና በ20ኛው ክፍለ ዘመን እንኳን ኢያሪኮ የወንበዴዎች ስፍራ ናት። ፍራውን እስላሞች ተቆጣጥረው በነበረ ጊዜ ብዙ ወንበዴዎች ነበሩ። በዛ ጋር ለማለፍ ለሼሆች ገንዘብ መስጠት ያስፈልግ ነበር። ብዙዎችም የደም መንገድ ብለው ስለ ኢያሪኮ ጽፈዋል። ገደላማ፣ ቋጥኛማ፣ ሸለቆ የበዛባት ስለነበረች የወንበዴዎች ምሽግ ነበረች። ይህ ሰው አጉል መንገድ ተጓዘ። ወንበዴዎች አገኙት፣ ገፈፉት፣
መጀመሪያ የለበሰውን ከዛ የያዘውን ቀሙት። ሁለተኛ ደበደቡት፣ አካሉን አጎደሉ፣ አይኑን አጠፉ፣ እጅ እግሩን ሁሉ የማይሰራበት ደረጃ ላይ አደረሱ። በሞትና በሕይወት መካከል ትተውት ሄዱ። አለ እንዳይባል አይንቀሳቀስም፣ የለም እንዳይባል ትንፋሹ አልተቋረጠም። በሞትና በሕይወት መካከል ትተውት ሄዱ። በጎዳና ላይም ትተውት ሄዱ። በዚያ መንገድ አንድ ካህን አለፈ። አይቶት ገለል ብሎ አለፈ። ካህኑ የሕዝብ አደራ ያለበት ነው። የካህኑ ትልቁ ስራ አሁን ነው የወደቀን ማንሳት ነው። ለራሱ ፈራ። በዲዎች እዚህ አካባቢ ያሉ ማለት ነው። በቶሎ ማምለጥ አለብኝ አለ። ቀጥሎ ሌዋዊው መጣ። ይህ አገልጋይ ነው፣ የጽድቅ ሰባኪ ነው፣ ርስቱ እግዚአብሔር የሆነ ነው። እሱም አለፈው። አንድ ሳምራዊ ግን መጣ። ያ ሳምራዊ ከካህኑ ይልቅ የተከበረ አይደለም፣ እንደውም የተናቀ ነው። ሳምራውያን ከአሕዛብ ጋር ስለተዋለዱ የተናቁ ናቸው፣ የተጠሉ ናቸው። በደቡብ የሚኖሩ አይሁዳውያን በጣም ነው የሚጸየፏቸው። ሌዋዊው የታወቀ ነው፣ ሳምራዊው ግን የታወቀ አልነበረም። ያ ሳምራዊ ግን በመጣ ጊዜ አይቶት አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰረለት። በራሱ አህያም ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀውም ይላል። የሳምራዊው ደግነቱ ብዙ ነው። የመጀመሪያው አዘነለት። ካህኑ አይቶታል፣ ሌዋዊውም አይቶታል። ማየት ብቻውን ግን ርህራሄን አያመጣም። ለመራራት ራስን ማዘጋጀት ያስፈልጋል። አዘነለት፣ በርህራሄ እንዲታመም ፈቀደ። ብዙዎች በርህራሄ ላለመታመም አይተው ቶሎ ልፍ ይላሉ። ሁለተኛ ቀረበው። ካህኑም ሌዋዊውም ገለል ብለው አልፈው ነበረ። እርሱ ግን ቀረበው። ሐኪምም ነው ደግሞ። በወይን ጠጁ ቁስሉን ካጠበ በኋላ በዘይቱ ደግሞ ቀባው፣ አከመው። በአህያው ላይ ተቀምጦ ይጓዝ ነበረ። ከአህያው ወረደና ያንን የወደቀ ሰው አስተኝቶ እሱ እግረኛ ሆነ። ቀስ እያሉ ጉዞ ጀመሩ። ወደ እንግዶች ማደሪያ ወሰደው። የእንግዶች ማደሪያ ብቻም አይደለም፣ ቤተ ሕሙማንም ነው። ወስዶ አስተኛውና አብረው አደሩ። እስከ ንጋት ድረስ አልነቃም። እስኪነቃ ጠበቀው። መተያየት አለባቸው። ተመልሶ ሲመጣ እንዲያውቀውና እንዲተዋወቁ መተያየት አለባቸው። እስኪነቃ ጠበቀው። በማግስቱ ልክ እንደነቃ 2 ዲናር አውጥቶ ለባለቤቱ እንካ አክመው መለስኔ ትርፉን ወጪ እከፍላለሁ አለው። ቀጠሮ ሰጥቶ ሄደ። በዘራ እንዳይደሉ ከዚህ በፊት አብረው ያሳለፉት ነገር የለም። ግን ያ ሳምራዊ በፍጹም ራሱን ሰጠው። የወደቀው ሳምራዊው ቢሆን ኖሮ አይሁዳውያን ያንን አያደርጉም ነበር። የተናቀው ሳምራዊ ግን ደግ ነበር። ምሳሌው ምንድነው? ከኢየሩሳሌም ወደ ኢያሪኮ የተጓዘው ወይም የወረደው አዳም ነው። ከጽድቅ ወደ ኃጢአት ወርዷል። ኢየሩሳሌም የሰላም ከተማ ናት ብለናል። የስሟ ትርጓሜ ጽድቅም ሰላም ነው። መልካም ሰርተን እንቅልፍ ያጣንበት ቀን የለም። ኢያሪኮ የጨረቃ ከተማ ማለት ነው ብለናል። ጨረቃ ለብዙ ሰዎች መደበቂያ ነው። ኃጢአትም ጊዜያዊ መደበቂያ ነው። እውነተኛ ሰላም ግን የለበትም። ኢየሩሳሌም የእግዚአብሔር ስም የሚጠራባት ስፍራ ናት። በጽድቅም እግዚአብሔር ይከብራል። በኃጢአት ደግሞ ማን ይከብራል? ሰይጣን ይከብራል። ኢየሩሳሌም የተመሰረተችው በተራራ ላይ ነው ብለናል። ጽድቅም ማዕረግ አለው፣ ኃጢአት ግን ውርደት ነው። ኢየሩሳሌም የታላቁ ንጉስ ከተማ ናት ብለናል።
ጽድቅም ሰማይ ወደኛ ህይወት የምትመጣበት ነው። በጽድቅ ህይወት ስንኖር ሰማይ ወደ ቤታችን ትመጣለች። ኃጢአት ግን የጥፋት ዋዜማ ነው። ኢየሩሳሌም የአምልኮ ማዕከል ናት ብለናል። ጽድቅም ለአምልኮ ያነሳሳናል። በጽድቅ ህይወት መኖር ስንጀምር በአምልኮ ህይወት እየተጋን ነው የምንመጣው። ኃጢአት ግን ከአምልኮተ እግዚአብሔር ያርቃል። ኢየሩሳሌም የተቀጠረች ናት ብለናል። ዙሪያዋ የተገነባ ነው። ጽድቅም ከለላ አለው። ኃጢአት ግን መራቆት ነው። ኢየሩሳሌምን ሁሉም ይመኛታል። አይሁዱም፣ ክርስቲያኑም፣ እስላሙም ጽድቅንም ሁሉም ይመኛታል። የሚያገኙት ግን የአብርሃምን እምነት የተቀበሉ ናቸው። ኃጢአትን ሁሉም ሰው ቢጠላውም መለየት ግን አልቻለም። ኢየሩሳሌም የአገልጋዮች ደሴት እንደነበረች ጽድቅም የክርስቲያን መለያ ነው። ኃጢአት ደግሞ የክርስቶስ ተቃዋሚዎች መለያ ነው። አዳም አጉል መንገድ ተጓዘ፣ ከጽድቅ ወደ ሕይወት ተጓዘ። ሰው ከኢያሪኮ ወደ ኢየሩሳሌም ይመጣል እንጂ ከኢየሩሳሌም ወደ ኢያሪኮ አይወርድም። ይህ አጉል መንገድ ነው። አዳምም ከጽድቅ ወደ ኃጢአት ሄደ። ሰው ከኃጢአት ወደ ጽድቅ ይመጣል እንጂ ከጽድቅ ወደ ኃጢአት አይከድም ነበር። ኃጢአትን በመረጠ ጊዜ አጋንንት አገኙት። ወንበዴዎች ገፈፉት፣ ጸጋውን ጣለ፣ ደበደቡት፣ በነፍስ በስጋ ጎዱት። በሞትና በሕይወት መካከል ትተውት ሄዱ። በቁሙ የሞት አደረጉት። አዳም የሞተው በስጋ ሞቱ አይደለም፣ በበላ ቀን ነው የተባለው። በስጋ 900 ዓመት ያህል ቆይቷል ከበላ በኋላ። በነፍሱም አልሞተም። በበላ ቀን ግን በመንፈስ ሞቷል። እግዚአብሔር ተለይቷል። ያንን ቁስለኛ ጎዳና ላይ ጥለውት ሄዱ። ጎዳናው ታሪክ ነው። አዳም በታሪክ ላይ ውዳቂ ሆኖ ተመዘገበ። በዛ መንገድ ላይ ግን ብዙ መስዋዕትን ያቀረቡ፣ ብዙ ምልጃን ያቀረቡ ካህናት አለፉ። የወደቀው ለአዳም ግን ትንሣኤ መስጠት አልቻሉ። ሕይወትን ማረጋገጥ አልቻሉ። በዛ መንገድ ላይ ሌዋዊው አለፈ። ብዙ ነቢያቶች አለፉ። የሚመክሩ፣ የሚገስጹ፣ የሚሰየፉ። እነርሱም ሕይወትን መግለጥ፣ ትንሣኤን ማረጋገጥ ለወደቀው ሰው አልቻሉም። የተናቀው ሳምራዊ ግን መጣ። ሳምራዊው የተናቀ ነው ብለናል። ግንበኞች የናቁት ድንጋይ ግን ኋላ የማዕዘን ራስ የሆነው ኢየሱስ ክርስቶስ በዛ መንገድ መጣ። በሰው ታሪክ ውስጥ መጣ። ሳምራዊው ከሕዝብ ከአሕዛብ የተወለደ ነው ብለናል። ኢየሱስ ክርስቶስም ከሕዝብ ከአሕዛብ የተወለደ ነው። እሱ መጣ። የወደቀውን የሰው ልጅ አዘነለት። ይሄ ማለት ሊፈልገው መጣ። ቀረበው ይላል። በስጋ ተዛመደው። በቁስሎቹ ላይ ዘይትና የወይን ጠጅ አፈሰሰለት። በቀራንዮ ደሙን ካሰለት። ከአህያው ወርዶ እርሱን በአህያው ላይ አስተኛው። እርሱ ተዋርዶ ሰውን አከበረው። ወደ እንግዶች ማደሪያ ወይም ወደ ቤተ ሕሙማን ወሰደው። የወደቀውን ሰው ካነሳው በኋላ እንደዚሁ አልተወው፣ ወደ ቤተ ክርስቲያን ወሰደው። ጠበቀው ይላል። እሱን እስኪያውቀው ድረስ፣ እሱን እስክናውቀው ድረስ ጠበቀን። እስክናውቀው ድረስ ጠበቀን። እስክንነቃ ያነሳንን ከሞት ያዳነንን እስክናየው ድረስ፣ የሚያየንን እስክናየው ድረስ ጠበቀን። በብዙ ትዕግስቱ ነው ለዚህ ያበቃን። ክብር ለእርሱ ይሁን። 2 ዲናር አውጥቶ መታከሚያ እንዲሆን ሰጠ። እንታከም ዘንድ 2 ዲናር ብሉይ ኪዳንና አዲስ ኪዳንን ሰጠ። እሱ የማንም ዕዳ አልፍበትምና ከተረፈ ወጪው ከበዛ ስመለስ እከፍላለሁ አለ። እኛን ለአገልጋዮች አደራ ብሎ ሄዷል። ለእርሱ ብለው ስለኛ የሚያደርጉትን ሁሉ ዳግመኛ ሲመጣ ይከፍላቸዋል። እኛ ሰኖርን አገልጋዮች ስላገለገሉ በዚያን ቀን ዋጋ ይከፈላቸዋል።
አንንም ጌታ ለሰራተኛ ነው የሚከፍለው ለተገኘ አይከፍልም ኢየሱስ ክርስቶስ ለተገኙትም ለሰሩትም ዳግመኛ ሲመጣ ይከፍላል የወደቀውን ሰው የከበሩ ካህናት አላነሱትም ታወቀው ሌዋዊው አላነሳው የተናቀውና የናዝሬቱ ኢየሱስ የተባለው እርሱ ግን አነሳው ከካህኑ ይልቅ ከሌዋዊው ይልቅ ለወደቀው ለሰው ልጅ ባልንጀራ የሆነው ማን ነው ኢየሱስ ክርስቶስ ነው የዘመን ጓደኛችን በህይወታችን አተረፍኩ ብለን በሙሉ አፍ የምንናገርበት ስፋችን ኢየሱስ ክርስቶስ ነው እግዚአብሔር ይመስገን አይዟችሁ ወገኖቼ ወርቅ ይዘን ነሐስ ብንከስር ሐዘኑ ጥቂት ነው ክርስቶስን አትረፈን ወዳጆችን ብንከስር ጉዳቱ ትንሽ ነው አዳምን ሕግ አላነሳው ካህናት አላነሱትም ሌዋውያን አላነሱትም መስዋዕት አላነሳው ዘይቱን ያፈሰሰው ደሙን ያፈሰሰው ሩሩሁ ሳምራዊ ኢየሱስ ክርስቶስ ግን አንስቶታል እንኳን ሊያነሱት ካህናቱ ቀርበው ሊያዩትም አልቻሉ እንኳን ሊያነሱት ሌዋውያኑ ቀርበው ሊያዩትም አልቻሉ የሰው ጉዳይ በሰባት ማህተም የተዘጋ ነበር በራእይ ዮሐንስ በምዕራፍ 5 ቁጥር 1 ጀምሮ እስከ 10 ስናነብ በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍን አየሁ ይላል ይሄ ሰው ታሪክ ነው ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጅ አየሁ ምን መልአክ ብርቱ መልአክ የመልአክ ብርታትም የሰውን ዘላለማዊ ጥያቄ ሊፈታ አልቻለም በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንንም አልተቻለው ይደንቅ ነው መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንንም ስላልተገኘ እጅግ አለቀሱ ቅዱስ ዮሐንስ ነው እንደሚለው ማልቀስ አለመቻል ነው እሱም አልቻለም ከሊቃናቱ አንዱ አታልቅስ እነሆ ከዳዊት ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ዝቅ ብሎ ምስጋናው መጽሐፉን ተወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ የሚል አዲስ ቅኔ ተሰማ ያዳነን እሱ ነው ሕጉ ሳምራዊ ኢየሱስ ክርስቶስ ነው እውነተኛ ፍቅር ተግባር ነው ሰዎች በሞትኩት ይላሉ እኔ ልሙትልህ ይላሉ ሞቶ ያሳየን ግን እሱ ብቻ ነው የጌታ እስክናውቀው ድረስ ጠበቀን ባልንጀራ እኩያ ነው ብለናል በእኩያነት ቢሆን የወደቀው ሰውና ሳምራዊው እኩያ አይደሉም ያ የወደቀ ይሄ የቆመ ያ የቆሰለ ይሄ ዘይት ያለው ያ የተገፈፈ ይሄ የለበሰ ያ ገንዘቡን የተቀማ ይሄ ዲናር ያለው እኩያነት አይደለም ጌታ የቀረበን የሱ እርዳታ ስለሚያስፈልገን ነበር እኛን ማንንም ሊያድነን ባልተቻለው ጊዜ እንግዲህ የሰው ነገር እዳው የኔ ነው ብሎ ከሰማይ ወረደ ወገኖቼ በህይወት ላይ በራሴ በኩል በጣም ደስ ከሚለኝ ነገር አንዱ የማንንም መዳ አይደለም እኔ የመዳህና ያለመዳህ እሱ ደግሞ እዳ ብሎ አይቆጥረኝም ትርፌ ብሎ ነው የሚቆጥረኝ እናንተንም እንደዚሁ እግዚአብሔር ይመስገን ይህ ጌታ እስክናውቀው ብዙ ዘመን ጠበቀን አይናችን እስኪበራ ብዙ ዘመን ጠበቀን ምናልባት ያ የወደቀ ሰው በትኩሱ ስለደረሱ ካህናቱን አይቷቸው ነበር ሲሄዱ ሳይታዘብ አልቀረም ሌዋዊውንም አይቶት ይሆናል ሳይታዘብ አልቀረም ደጉ ሳምራዊ ሲመጣ ግን ሙሉ በሙሉ ያየው ሳምራዊው ብቻ ነው ደክሞ ነበር አይኑን እስኪገልጥና እስኪያየው ድረስ ግን ጠበቀው ወገኖቼ ብዙዎችን አይተን ታዝበናል እውነተኛው ወዳጅ ሲመጣ ግን አይናችን ተጨፍኖ ነበር
እስኪገባን ድረስ ታገሰን፣ እስኪገባን ድረስ ጠበቀን። የህይወት ጓደኛ ኢየሱስ ክርስቶስ ነው። እውነተኛ ጓደኛ፣ ህይወቱን ሰጥቶ ሞታችንን የሚወስድ አክባሪ ጓደኛችን እሱ ብቻ ነው። መስቀል ተሸክሞ እኛም በነፃ የሚለቅ። አዎ መልካም አድራጎት መልእክት አለው። አንተም መልካም አድርግ ነው ጌታ። አንተም መልካም እንዲሁ አድርግ ብሎታል። የተደረገልን ማድረግ አለብን። ብዙ የወደቁ አሉ፣ ብዙ የተጣሉ አሉ፣ ብዙ ዓለም የተጫወተችባቸው አሉ። ለኛ እንዳደረገው ውድቀታችንን በርራሄ እንዳነሳው፣ ቁስላችንን በርራሄ እንደዳበሰው በመራራት ፍቅር ልንቀርባቸው ይገባል። ኃጢአታቸውን ብቻ አይደለም ጽድቃቸውንም ክርስቶስን ልንነግራቸው ይገባል። እንዲሁ እንድናደርግ እኛም ታዘናል። በእውነት ከውድቀት የሚያነሳ የሚያከብር የሚያማክር የሚጠጋጋ እንደዚህ ያለ ወዳጅ በልፋታችን አይደለም በጸጋው ስላገኘ ነው። ክብር ለእርሱ ይሁን። እግዚአብሔር ስለሚሰጠን ነገር ብዙ ዘመን ስንደሰት ኖረናል። ዛሬ ግን ራሱን ሰጥቶናል። ስጦታ ያልቃል፣ የስጦታው ምንጭ ግን እንደከበረ እንደገነነ እንዳበራ ይኖራል። ክብር ለእርሱ ይሁን። አዎ የዘላለም ሕይወት እንደወርስ ምን ላድርግ ሲል የሕጉን ዝርዝር አቀረበ። ፈጽመው አለው። ሰውየው መፈጸም አልቻለም። ስለዚህ ሰው ለእግዚአብሔር በማድረግ መጽደቅ አልቻለም። ግን ይሄ ነገር መንገዱ የተዘጋ አይደለም አለው ጌታ በምሳሌው ውስጥ። ባደረገልህ ነገር እመን። ለሱ ማድረግ ባትችል ባደረገልህ ነገር እመን። ስታምን ማፍቀር ስትችላለህ፣ ስታፈቅር ሕግን መጠበቅ ትችላለህ። ስታምን ማፍቀር ትችላለህ፣ ማፈቅር ማድረግ ትችላለህ የሚል መልእክት ነው የምናገኘው። እነሳስቶ ያስጀመረን አስጀምሮ ያስፈጸመን የዘመናት አምላክ እግዚአብሔር ታላቅና ገናና ስሙ የተባረከ ይሁን። እግዚአብሔር ይባርካችሁ።